የ2015-16 የእንግሊዝ ፕሪሚየር ሊግ ከመጀመሩ ቀናትን ቀደም ብሎ አንድ የዋርዊክሻየር ግዛት ሰው ላድብሮክስ ወደ ተባለ የስፖርት ቁማር መቋመሪያ ተቋም ጎራ አለ። ሰውየው የሚቆምርባቸውን ጨዋታዎችና ክለቦች እየተመለከተ ሳለ እሱ ከሚኖርበት በስተሰሜን የሚገኘው የሌስተር ከተማው ክለብ ተወካይ ሌስተር ሲቲ ዋንጫ ካነሳ 1 ፓውንድ ላስያዘ 5000 ፓውንድ እንሰጣለን የሚለው መቋመሪያ ላይ አይኑ አረፈ። ነገሩ ይሆናል ብሎ ባይገምትም ከኪሱ 50 ፓውንድ አውጥቶ በሌስተር ዋንጫ ማሸነፍ ላይ ለመቆመር ወሰነ። ይህ በአመቱ መጨረሻ የ250,000 ፓውንድ አሸናፊ እንደሚያደርገው ግን ፈጽሞ ግምት አልነበረው። የፔሌግሪኒው ማንቸስተር ሲቲ፣ የጆዜ ሞሪኒዮ ማንቸስተር ዩናይትድ፣ የዌንገሩ አርሰናልና የፖቼቲኖ ቶተናም ቶፕ ፎሩን እንደሚቆጣጠሩት ሁሉም የሊግ ወዳጆች የተስማሙበት ጉዳይ ነበር። በፉክክር የታጠረው የእንግሊዝ ዋነኛ ሊግ ለተአምራዊ ሻምፒዮኖች እምብዛም በር አይከፍትም። አልፎ አልፎ ታላላቆቹን ነጥብ እያስጣሉና እያሸነፉ የሚያስደንቁን አናሳ ክለቦች አመቱን ሙሉ ወጥ ሆነው ለሊጉ ክብር እስከ መፎካከር ሲደርሱ ለማሰብ ግን የሚደፈር አንድም ጤነኛ ተንታኝና ተመልካች አልነበረም። በሊጉ የዳዊትና የጎልያድ ታሪክ በአንዳንድ ጨዋታዎች ላይ ቢታይም በአመቱ መጨረሻ ግን ታናሹ ንጉስ የሚሆንበት አጋጣሚ አልተዘወተረም። ታዲያ በ2015 የሐምሌ ወር ጣሊያናዊ ክላውዲዮ ራኔሪ ስልክ ተደወለላቸው። ሰውየው በዛን ጊዜ ግሪክን እያሰለጠኑ በፋሮ አይላንድ 1-0 ከተሸነፉ በኋላ ከቦታቸው ተነስተው በቤታቸው የሚውሉ ነበሩ እና የቀረበላቸውን የሥራ ጥያቄ ያለማመንታት ነበር የተቀበሉት። ፒጃማቸውን አወለቁና የጣሊያን ሱፋቸውን በሰማያዊ ክራቫት ገደገዱ። ቀጥሎም ወደ ቀበሮቹ ቤት ወደ ኪንግ ፓወር ደረሱ። በዚያም የዓለም እግር ኳስ ላይ ታስቦ የማያውቅ ጀብድን ፈጸሙ። በ2014-15 የውድድር ዘመን አዲስ አዳጊ የነበረውና በናይጀል ፒርሰን የሚመራው ሌስተር ሲቲ ከመውረድ የተረፈው እጅግ አስደናቂ በነበረ የመጨረሻ 9 ጨዋታዎች ተአምር የነበረ ቢሆንም የራኔሪው ሌስተር ግን የመጀመሪያ 9 ጨዋታዎች ደግሞ የወራጅነት ስጋትን ገና ከመጀመሪያ ያሰናበቱ ነበሩ። በመጀመሪያ 9 ጨዋታዎቻቸው አንድ ጊዜ ብቻ በአርሰናል የ5-2 ሽንፈት ከማስተናገድ በስተቀር ሌላ ጊዜ አንገታቸውን አልደፉም ነበር። ነገር ግን ጣሊያናዊ አሰልጣኝ በዚያ አልረኩም ነበር። ቡድናቸው በሁሉም 9 ጨዋታዎች ግብን አስተናግዶ ነበር። በወዳጅነት ጨዋታዎች ካስጠበቁት አንድ ክሊንሺት በስተቀር ራኔሪ በሌስተር ባደረጓቸው ጨዋታዎች ሁሉ ግብን ለማስተናገድ መገደዳቸውን አልወደዱትም። ታዲያ በ10ኛ ሳምንት የፕሪሚየር ሊጉ ጨዋታ ሌስተር ክሪስታል ፓላስን 1-0 ባሸነፈ ማግስት ሌስተር ከተማ ውስጥ ተወዳጅ የሆነው ፒተር ፒዜሪያ የተሰኘ የጣሊያን ምግብ ቤት ውስጥ ከ20 የሚያልፉ ወጣቶች በአንድ አዛውንት እየተመሩ ወደ ውስጥ ዘለቁ። ጥቂት ቆይተውም እጅጌያቸውን ሰብስበው ሊጥ እየዳመጡ የራሳቸውን ፒዛ በጋራ ጋግረው መመገብ ያዙ። ይህም ለመጀመሪያ ጊዜ በአመቱ ላስጠበቁት ክሊንሽት ካሰልጣኛቸው የተበረከተላቸው ግብዣ ነበር። ከክሪስታል ፓላስ ጨዋታ አስቀድሞ ሰውየው ክለባቸው ግብ ሳይቆጠርበት የወጣ እንደሆነ ተጫዋቾቻቸው ሁሉ ፒዛ እንደሚጋብዙ ቃል ገብተው ነበርና እርሱን ፈጸሙ። የዛን ዕለት ፒዛ እንዴት እንደሚጋገር የተማሩት ተጫዋቾቹ ለስኬታቸው ዋነኛ ማጣፈጫ የሆነው ቅመም ግን የቡድን ስሜት መሆኑን ይመሰክራሉ። ለዚህ ደግሞ አስደናቂ ዓመትን ያሳለፈው ጄሚ ቫርዲ ምስክር ነው። በ16ኛ ሳምንት የሊጉ ጨዋታ ጄሚ ቫርዲ ማንቸስተር ዩናይትድ ላይ ግብ አስቆጠረ። በሴኮንዶች ውስጥ ነበር ሁሉም የሌስተር ተጫዋቾች መፈናፈኛ እስኪያጣ ድረስ የከበቡት። ፍሊትውድ ታውን ከተሰኘ ከእንግሊዝ 4ኛ የውድድር እርከን ክለብ ለቆ ሌስተርን የተቀላቀለው ቫርዲ አንድ ቀን የሩድ ቫን ኒስትሮይን ሪካርድ ሰብራለሁ ብሎ አስቦ የማያውቅ ቢሆንም የዛን ቀን ግን አደረገው። ዩናይትድ ላይ ያስቆጠራት ግብ በ11ኛ ተከታታይ ጨዋታ ግብ በማስቆጠር የሊጉ የመጀመሪያ ተጫዋች የሆነበት ነበረች። የቡድኑ ጓደኞቹም ይህንን ከፊታቸው ከሚጠብቃቸው ዋንጫ ቀድሞ እንደተገኘ ዋንጫ ነበር የተደሰቱበት። 350,000 ሕዝብ ብቻ ያላት ከተማ ሌስተር ቡድኗ ልክ እንደ ባህሏ ሁሉ ታታሪ ነበር። አብረው ይከላከላሉ፣ እንደ ንብ ወረው ያጠቃሉ። ግብ ጠባቂው ካስፐር ሽማይከል እንዳለው በአንድ ፓስ ማድረግ የሚችሉትን ነገር 3 ጊዜ ፓስ በማድረግ አይሞክሩትም። የቡድኑ መገለጫ ቀጥተኛና ታታሪነት ነበር። ለዚህ ታታሪነቱ ዋነኛ ምሳሌ ደግሞ ፈረንሳዊው እንጎሎ ካንቴ ነበር። የክለቡ የልምምድ ሜዳ ተንከባካቢ ዳኒስ ሞሪስ እንዲህ ይላል። አንድ ቀን አንድ ሕፃን የሚመስል ልጅ ልምምድ ሜዳ አካባቢ አገኘኝና ወደ ሂልተን ሆቴል መሄድ ፈልጌ ነበር፣ የክለቡ ሴኩሪቲ ታክሲ ያመጣልኛል ሲል ጠየቀ። እኔም ደንገጥ አልኩና ቤተሰቦቹ ለምን መጥተው እንደማይወስዱት ጠየቁት። አጭር ነው፣ የልጅ ፊት አለው። ከቁመታችን መለያየት የተነሳ አቀርቅሬ ነበር ያናገርኩት። ነገር ግን ይህ ልጅ የክለቡ አዲስ ፈራሚ እንጎሎ ካንቴ መሆኑን ያወቅኩት ቆይቼ ነበር። የክለቡ ሪክሩትመንት ኃላፊ ስቲቭ ዋልሽ እንጎሎን ለማስፈረም ራኔሪን ማሳመን ነበረበት። ሰውየው ኋላ ላይ ሰዎችን በሁለት አማካይ የምንጫወት ይመስላቸዋል፣ እኛ ግን ድሪንኳንተርን መሀል ላይ አድርገን በቀኝና በግራው ካንቴን እናሰልፋለን ሲል የንጎሎ ካንቴን በሁሉም ቦታ መገኘት እያወደሰ በውሳኔው መኩራቱን ይገልጻል። ጄሚ ቫርዲ በአውቶባዮግራፊው ላይ ሲጽፍ እንጎሎ ካንቴ ኳስን ከሰዎች ላይ መቀማት ይወዳል፣ አንዳንድ ጊዜ ልምምድ ሜዳ ላይ መልሶ ለመንጠቅ ሲል ኳስን አሳልፎ የሚሰጠን ይመስለኛል ይላል። የ20,000 ፓውንድ ሚኒ ኩፐር የሚነዳው አይናፋሩ ካንቴ በሲዝኑ ከቀን ወደ ቀን እየጎላ በመጣ ሚናው ምክንያት ያየለው ዝናው ለእርሱ ባዳ ነበር። በየጨዋታው ልክ የመጀመሪያ ቀኑ ላይ የነበረው ተነሳሽነቱ አብሮት ይገኛል። አመቱ በገፋ ቁጥርም ጉልበቱ እየጨመረ እንጂ እየደከመ ሲሄድ አይታይም ነበር። የቡድኑ ሄድ ኦፍ ሪክሩትመንት ስቲቭ ዋልሽ የብዙዎች መነጋገሪያ ለመሆን ችለዋል። ሰር አሌክስ ፈርጉሰን ሰውየውም የአመቱ የፕሪሚየር ሊጉ ተጽዕኖ ፈጣሪ ሰው ስቲቭ ዋልሽ ነው ሲሉ አሞካሽተውታል። ዋልሽ ጄሚ ቫርዲን፣ እንጎሎ ካንቴን፣ ሪያድ ማህሬዝና ሌሎችን ማንም ዘወር ብሎ በማያያቸው ጊዜ ነበር ወደ ኪንግ ፓወር ያመጣቸው። እዚህ ግባ የማይባል ገንዘብ አውጥቶ እነዚህን ተጫዋቾች ያዛወረው
የተናገረው ሰው ስታቲስቲክስና ትንታኔዎች ከሚነግሩኝ በላይ አይኔ የሚነግረኝን አምናለሁ ይላል። የዋልሻይን ቀድሞ የነገረውን ቀሪው ዓለም ቆይቶ ማየቱ አልቀረም። የቡድኑ ምክትል የነበሩት ግሬግ ሼክስፒር በአመቱ ከነበሩ ጨዋታዎች ሁሉ ምርጡ የሚሉት ከማንቸስተር ሲቲ ጋር በኢቲሃድ ተደርጎ ሌስተር በ3 ግብ ያሸነፈበትን ጨዋታ ነበር። ሌስተሮች ሊጉን እየመሩ የነበረ ቢሆንም ስለ ዋንጫ ግን ማሰብ የጀመሩት ከዚያ በኋላ ነበር። እስከ ረፍት 1-0 እየመሩ የነበረ ቢሆንም በመልበሻ ክፍል ግን ራኒየሪ ለእብደት የቀረበ ቁጣ ውስጥ ነበሩ። ቡድኑ በተለመደው መንገድ እየተጫወተ አልነበረምና ሰውየው በተጫዋቾቻቸው ላይ አንቧረቁ። ራኒየሪ ስለ ውጤት ግድ የለኝም ይላሉ። ያለውን በሙሉ ሰጥቶ መሸነፍን ይመርጣሉ። ከረፍት መልስ ታዲያ እንደ አዲስ የተነቃቁት ቀበሮቹ 2 ግብ ጨምረው በኢቲሃድ 3 ነጥብ ወሰዱ። ቀስ በቀስ ራሳቸውን ለዋንጫ እንደሚጫወቱ ማሳመን ነበረባቸው። በመጀመሪያዎቹ ጨዋታዎች ክሊንሺት እጅግ ናፍቆት የነበረው ሌስተር ታዲያ ከሲዝኑ አጋማሽ በኋላ በተደጋጋሚ የ1-0 ድሎችን አገኘ። ሰር አሌክስ ማጥቃት ጨዋታን፣ መከላከል ዋንጫን ያሸንፋል ባሉት መሰረት እነዚህ ጨዋታዎች ለሌስተር ዋንጫን ለማሸነፍ በትክክለኛው አቅጣጫ መጓዝ ምስክር ነበሩ። ሲዝኑን ሌስተር ከቶተናምና ከአርሰናል ጋር እየተፈራረቀ በመሪነቱ ላይ ቆየ። ነጥቡን እስከ 10 ባሰፋበት ጊዜ እንኳን ሰዎች ግን የሌስተርን የዋንጫ ዕድል ለማመን ከብዷቸው ነበር። በ1 ለ5000 ተወራርዶ 250,000 ፓውንድ ለማሸነፍ ከጫፍ የደረሰው የዋርዊክሻየሩ ወጣት እንኳን በዚህ ጊዜ ልቡ ሊረጋለት አልቻለም። ከዛሬ ነገ ይንሸራተታሉ በሚል ፍራቻ ወደ መቋመሪያ ቤቱ አምርቶ 72,000 ፓውንድ ተቀብሎ ውርዱን አቋረጠ። ራኒየሪ ግን ቀበሮቹን እየጋለቡ የሚያደርጉትን ግስጋሴ ለማቋረጥ ፈቃደኛ አልነበሩምና እስከ መጨረሻው ቀጠሉ። በአመቱ መጨረሻ የቅርብ ተፎካካሪያቸው ቶተናም ወደ ብሪጅ አቅንቶ ከቸልሲ ጋር የሚያደርገውን ጨዋታ ተሰብስበው እየተከታተሉ የነበሩት የሌስተር ልጆች ኤዲን ሃዛርድ የሁጎ ሎሪስ መረብ ላይ ከርቀት ግብ ሲያስቆጥር በአንድነት በደስታ ይዘልሉት። ታዲያ በዚያች ቅጽበት ያልታሰበውን አሳክተው ነበር። አመቱ ሙሉ የታተሩበትንና በውጥነት የተፋለሙበትን ዋንጫ በስተመጨረሻም የግላቸው ሲያደርጉ ዓለም እንደሚገባቸው ከተስማማ ሰነባብቶ ነበር። 90 ደቂቃ በልህና በታታሪነት እንዲሁም በወኔ የሚጨርሱት ቀበሮቹ በድምጻቸው ርዕደ መሬትን ከሚያስነሱት ደጋፊዎቻቸውና ከብልህ አስተዳዳሪዎቻቸው ጋር በመሆን በሊጉ ተጽፎ የማያውቅ ታሪክን ጻፉ። ከዚያ በፊትም ከዚያ በኋላም እንዲህ ያለ ነገር አልነበረም። ወደፊት ስለመፈጠሩም የሚወራረድ የለም። የእንግሊዝ ትልቁን ሊግ ከአንድ ዓመት በፊት ለአለመውረድ የተፋለመው ሌስተር የግሉ አደረገው። የዓመቱ የክለቡ ምርጥ ተጫዋች የቡድን ስሜቱ ነበር ይላሉ ክላውዲዮ ራኒየሪ። ለዓለም ሁሉ የሚያስተላልፉት መልእክትም ነበራቸው። ማለማችሁን እንዳታቆሙ።